ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በጋዛ ያለውን የሰብአዊ እርዳታ በቀነሰበት ሁኔታ ሐማስ የእስራኤል ታጋቾችን መመለሱን ቀጥሏል ተባለ። እየመጣ ባለው ፈታኝ የቅዝቃዜ ወራት ፍልስጤማውያን አሁን በቂ የሰብአዊ እርዳታ ሳያገኙ ለከፋ ችግር እየተጋለጡ መሆኑን ተሰምቷል። ሐማስ በበኩሉ በዓለም አቀፉ የቀይ መስቀል ቡድን በኩል የእስራኤል አካላትን በመመለስ ላይ እንደሚገኝ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አካላቱ ከሐማስ ስለመቀበሉም አረጋግጧል። ሆኖም አሁን ቀሪ 6 አካላት ሕይወታቸው ያለፈ እስራኤላውያን አካሎች ይቀራሉ ተብሏል። በአሜሪካ በቀረበው የሰላም ስምምነት መሰረት የእስራኤል ታጋቾችና አስክሬኖችን የመመለስ ስራ ቀዳሚው የነበረ ቢሆንም ሐማስ ስምምነቱን ሳያከብር ቀርቷል ስትል እስራኤል ትከሳለች። ሐማስ በበኩሉ አባላቱ ሙሉ በሙሉ መልሶ ለመጨረስ ከተቀበሩበት የማፈላለግ ሁኔታ ፈታኝ በመሆኑ ተጨማሪ ጊዜ እንዲሰጠው ሲጠይቅ ቆይቷል። በመጀመሪያው ዙር ስምምነት መሰረት የሰብአዊ እርዳታ ወደ ጋዛ እንዲገቡ የተዘጉ መስመሮችን የመክፈት የእስራኤል የሚጠበቅ ነበር። ሆኖም የሐማስ ታጋቾች በተገቢው አለመለቀቅ የሚል የሰብአዊ እርዳታ በተገቢው መልኩ እንዳይገባም ሆኗል ተብሏል። ቴል አቪቭ ታጋቾችን ሙሉ በሙሉ ሳልቀበል የሰብአዊ እርዳታ የማይታሰብ ነው ስትል ቆይታለች። ይህ በጋዛ ያለውን ሰብአዊ ቀውስ እንዲቀጥል ስለማድረጉ ይገልጻል ሲል ኤንቢሲ አልጀዚራ ዋቢ አድርጎ ዘግቦታል። ዶናልድ ትራምፕ የማምዳኒን የከንቲባ የስልጣን ዘመን ፈታኝ ሊያደርጉት እንደሚችሉ ተሰግቷል። ለብዙ ፕሮጀክቶች የሚውል የፌዴራል መንግስት ድጎማ ሊይዙበት ይችላሉ። ይህ ማድረግ ለትራምፕ ቀላል ነው አይባልም። ትራምፕ ተቃውሞ እየገጠማቸው በሌሎች የአሜሪካ ከተሞች እንዳደረጉት አሁን ወደ ኒውዮርክ የአገሪቱ ብሔራዊ ዘብ እሰማራለሁ ብለዋል። ማምዳኒ ደግሞ ይሞክሩትና እንተያያለን እያለ ነው። ትራምፕ ይህ አበሳጭቷቸዋል። ወታደሮች ወደ ኒውዮርክ ከተማ እንዳይገቡ ማምዳኒ ካደረገ መዘዙ ቀላል እንደማይሆን እየዛቱ ነው። ይህም ሌላ ውጥረት ፈጥሯል። አሜሪካ የቬንዙዌላ ፕሬዝዳንት እንዲገደል እቅድ እየነደፈች መሆኑ ተጠቆመ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማውረድ ወይም ለመግደል እቅዶችን ነድፋለች ተባለ። በቅርቡ የአሜሪካ ጦር በካሪቢያን ቀጠና መሽጎ የሚገኝ ሲሆን ዋነኛው ዓላማው የቬንዙዌላ ፕሬዝዳንት ለመግደል መሆኑን የሚያመላክቱ መረጃዎች ወጥተዋል። ፕሬዝዳንት ትራምፕ ማዱሮንን በህይወት ለመያዝ ከዛም ካለፈም ባሉበት እንዲገደሉ እቅድ ያቀዱበት ምክንያት አደንዛዥ እጾችን ወደ አሜሪካ ከሚያስገቡ አማጽያን ቡድን ጋር ቁርኝት ፈጥረዋል በሚል ክስ ነው። በዚህም ትራምፕ አቅደውታል ተብሎ ሾልኮ የወጣ መረጃ እንደሚያሳየው ከሆነ ማዱሮን በሚደግፉ ወታደራዊ ተቋማት ላይ የአየር ድብደባ መፈጸም እንዲሁም የቬንዙዌላ የነዳጅ ማውጫ ቦታዎችና መሰረተ ልማቶችን መቆጣጠር መሆኑን አሪቲ ኒውስ እና ዘ ኒውዮርክ ታይምስ ዘግበዋል። በሌላም በኩል የቬንዙዌላ ፕሬዝዳንት ማዱሮን ተደብቀው እንደሆነ ባይታወቅም ሀገራቸው ለአሜሪካ የማትንበረከክ ናት ሲሉም ተናግረዋል። ፕሬዝዳንቱም አክለው የትራምፕ አስተዳደር የዓለም አቀፍ የእኩልነት ስርዓት የማይቀበል ነው ሲሉ ወንጅለው ይህን ደግሞ ቬንዙዌላ አትቀበለውም ብለዋል። ሆኖም አጋር እንፈልጋለን ያሉ ፕሬዝዳንቱ በተለይም ሩሲያ፣ ቻይና፣ ኢራን የጦር መሳሪያ ድጋፍ እንዲያደርጉም ሲሉ ጥሪ አቅርበዋል። ባለፈው ወር ትራምፕ በቬንዙዌላ መንግስት ይደገፋሉ በተባለው ህገወጥ የሰዎች ዝውውር ምክንያት የሲአይኤ ስራዎችን እንዲሰሩ ፈቃድ የሰጡ ሲሆን ዋሽንግተን የባህር ኃይሎች ወደ ምዕራባዊ ካሪቢያን ግዛት በማዘዋወር አደንዛዥ እጽ በሚያንቀሳቅሱት መርከቦች ላይ ከፍተኛ የአየር ጥቃት እንዲፈጸም ትዕዛዝ ሰጥተዋል። ሩሲያ ወላጆች ልጆቻቸውን እንቅስቃሴ መከታተል የሚችሉበትን ሲም ካርድ ይፋ አደረገች። ወላጆች ልጆቻቸውን እንቅስቃሴ መከታተል የሚችሉበት ሲም ካርድ ይፋ መደረጉን የሩሲያ ዲጂታል ልማት ኮሚኒኬሽን እና መገናኛ ብዙሃን ሚኒስተር ማክሱት ሻዳይቭ አስታውቀዋል። ሲም ካርዱ የህፃናትን ደህንነት ለመጠበቅ ታስቦ የተዘጋጀ ነው ተብሏል። በተጨማሪም ሲም ካርዱ ከ14 ዓመት በታች የሆኑ አዳጊዎች ተገቢ ያልሆነ የማህበራዊ ትስስር ገጽ ይዘቶችና የማይመከሩ ድረገጾችን ማየት እንዳይችሉ የሚገድብም እንደሆነም ተገልጿል። ወላጆቹ ሲም ካርዱን የሚልክላቸው መረጃ ተጠቅመው ያለ ፍርድ ቤት ፈቃድ ልጆቻቸውን ያሉበትን ቦታ ማወቅ እንደሚችሉም ተመላክቷል። ሲም ካርዱ የሚሰጠው በወላጆች ፈቃድ ብቻ መሆኑን የዘገበው ቻይና ኒውስ ነው። ይሁንና ወላጆች ልጆቻቸውን የእንቅስቃሴ መረጃ የሚከታተል ሌላ አካል ከፈለጉ በራሳቸው ፈቃድ ኃላፊነቱን መስጠት ይችላሉም ተብሏል። ሱዳን ውስጥ በሀዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት በርካቶች ተገደሉ። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ በሀዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች
መገደላቸውን ባለስልጣናትና አክቲቪስቶች ተናግረዋል። ሰኞ ዕለት አልዊብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይል ተጠያቂ አድርገዋል። ፈጥኖ ደራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም። በጥቃቱ የተጎዱ አብዛኛዎቹ ሰዎች ህይወታቸው ያለፈ ኤል ኦቤድ ውስጥ ወደሚገኝ ሆስፒታል እየተወሰዱ ሳሉ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላት ኤል ኦቤድ የሱዳንን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ከተማ ነች። በነዳጅ ሀብት በበለጸገው ኮርዶፋን ውስጥ የሚደረገው ውጊያ እየተጠናከረ የመጣ ሲሆን 20 ሺህ ገደማ ነዋሪዎች ወደ ኤል ኦቤድ ተሸሽተዋል። ነዋሪዎቹ የተፈናቀሉት ከሳምንት በፊት የፈጥኖ ደራሽ ኃይሉ በግዛቱ ውስጥ የምትገኘውን ባራ ከተማን መቆጣጠር ተከትሎ ነው። ከተማዋ የተያዘው በዳርፉር የሱዳን ጦር ጠንካራ ይዞታ የነበረች ኤልፋሽር ከተማ አርኤስኤፍ እጅ በተገባችበት ተመሳሳይ ጊዜ ነው። የፈጥኖ ደራሽ ኃይሉ ተዋጊዎች ኤልፋሽርን ከተቆጣጠሩ ጊዜ አንስቶ የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደፈጸሙ መረጃዎች ያመለክታሉ። የጭነት አውሮፕላኑ በአየር ላይ ፈንድቶ የ7 ሰዎች ህይወት አለፈ። ትናንት ምሽት በአሜሪካ ኬንታኪ ግዛት በደረሰ የዩፒኤስ ጭነት አውሮፕላን መከስከስ አደጋ የ7 ሰዎች ህይወት አልፏል። የጭነት አውሮፕላኑ ከሉዊስቪል መሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ መብረር በጀመረ ጥቂት ደቂቃዎች ውስጥ መከስከሱ ተመላክቷል። የኬንታኪ ግዛት አስተዳደር አንዲ በሼር የጭነት አውሮፕላን ከተነሳ በኋላ ብዙም ሳይቆይ የመፈንዳት አደጋ እንዳጋጠመው አስረድቷል። በተከሰተው አደጋም እስካሁን የ7 ሰዎች ህይወት ያለፈ ሲሆን 11 ሰዎች ላይ ደግሞ ከባድ ጉዳት መድረሱን አመላክቷል። የሟቾች ቁጥር ሊያሻቅብ እንደሚችልም ጠቁሞ የአደጋው መንስኤ ለማወቅ ምርመራ እየተካሄደ ይገኛል ነው ያሉት። አደጋውን ተከትሎ የተፈጠረው የእሳት አደጋ በፍጥነት መቆጣጠር መቻሉን ገልጸዋል። የበረራ ቁጥር 2979 የሆነው የጭነት አውሮፕላን 38,000 ጋሎን ነዳጅ ጭኖ ወደ ሆኖሉሉ ሊያቀና እንደነበረም ቢቢሲ ዘግቧል። በኡጋንዳ ካምፓላ የተወለደው ዞህራን ማምዳኒ የአሜሪካ ትልቋ ከተማ የሆነችውን ኒውዮርክ በከንቲባነት ለመምራት ምርጫውን አሸንፎ መመረጡን ዓለምን እያነጋገረ ይገኛል። የዘር ሐረጉ ደቡብ እስያ የሆነውና ራሱን የለውጥ ሐዋርያ ነኝ የሚለውን ዞህራን ማምዳኒን በምርጫው 50.3 በመቶ ድምጽ በማግኘት ነው ተፎካካሪውን አንድሪው ኩሞን ማሸነፍ የቻለው። የዞህራን ተፎካካሪ አንድሪው ኩሞ ደግሞ 41.6 ከመቶ ድምጽ ማግኘታቸውን ቢቢሲ በዘገባው አመላክቷል። ከጥቂት ወራት በፊት በኒውዮርክ ምክር ቤት ብዙም እውቅና ያልነበረው ተመራጩ ከንቲባ ዞህራን በምረጡኝ ቅስቀሳ የከተማዋን ነዋሪዎች ቀልብ የሚገዙ ንግግሮችን በማድረግ እውቅና ማግኘት ችሏል። ከየትኛውም ቦታ እንመጣለን ነገር ግን አብረን እንገነባለን በሚለው ንግግሩ የበርካቶችን ቀልብ ገዝቷል። ዲሞክራቲክ ሶሻሊስት እንደሆነ የሚነገረው ዞህራን በኒውዮርክ የቤት ኪራይ እንዳይጨምር እግድ መጣል፣ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ፣ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን በሙሉና ሌሎች ሀሳቦች ላይ አተኩሮ የምርጫ ቅስቀሳ ማድረጉን አልጀዚራ ዘግቧል። ግራ ዘመን ፖለቲከኛ የስድስተኛ ልጅ እንዲሁም የእስልምና እምነት ተከታይ የሆነው ዞህራን የበርካታ ዓመት ልምድ ያላቸውን አንድሪው ኩሞን ያሸንፋል ተብሎ አልተጠበቀም ነበር። አንድሪው ኩሞ በምርጫው መሸነፋቸውን አምነው የእንኳን ደስ ያለህ መልእክት ለተፎካካሪያቸው ዞህራን አስተላልፈዋል። በንግግራቸውም ኒውዮርክ ትልቅ ከተማ ነች፣ ከተማችንን እንወዳታለን፣ በአንድነት አብረን ነዋሪዎችን እንሰራለን ሲሉም ተደምጠዋል። ዞህራን ምርጫውን ካሸነፈ በኋላ ባደረገው ንግግር ኢትዮጵያን፣ የመናውያን፣ ሴኔጋውያንና ኡዝቤኪስታውያንን ጨምሮ ድጋፍ የሰጡትን በመዘርዘር አመስግኗል። ቀጣዩ የአሜሪካ የአጋማሽ ዘመን ምርጫ የሚካሄደው ከ12 ወራት በኋላ ቢሆንም በፕሬዝዳንት ትራምፕ የተበሳጩ ዴሞክራቶች በአሁኑ ጠንካራ እንቅስቃሴ ጀምረዋል። አንዳንድ ግዛቶችም ዋናው የአጋማሽ ዘመን ምርጫ ላይ ተጽዕኖ ሊያሳርፉ የሚችሉ የግዛት አስተዳዳሪዎችና ምክር ቤት ምርጫ አድርገው ውጤታቸው ይፋ እየሆነ ነው። አሁን እየተደረገ ባለው እንቅስቃሴ ሴኔቱ ተቆጣጥረው ያሉት ሪፐብሊካኖቹ በምርጫው 28 ወንበሮች ሊያመጡ እንደሚችሉ የለንደን ኢኮኖሚክስ እና ፖለቲካል ሳይንስ ጥናት ያመላክታል። በኒውዮርክ ከተማ ከንቲባ ምርጫ እንዲሁም የኒው ጀርሲ፣ የቨርጂኒያ እና የካሊፎርኒያ ገዢዎች ምርጫን ዲሞክራቶች ማሸነፋቸው የአጋማሽ ዘመን ምርጫው ለሪፐብሊካን እንደሚከብድ ማሳያ መሆኑን የሲቢኤስ መረጃ አመላክቷል። በኒው ጀርሲ እና ቨርጂኒያ ዲሞክራቶች በሰፊ ነጥብ እየመሩ ሲሆን የሌሎች ግዛቶች ውጤት ተመሳሳይ ሊሆን እንደሚችል ነው ሲቢኤስ ያመላከተው። በተለይም የሪፐብሊካን ደጋፊዎች ይበዙበታል ተብሎ በሚታሰብበት ኒውዮርክ የከንቲባ ምርጫ ውጤት አነጋጋሪም ሆኗል። በቻይና ዢያንግ ግዛት ቶንግሺያንግ ከተማ አንድ የትራፊክ ተቆጣጣሪ ሮቦት በይፋ ስራውን ጀምሯል። የ1 ሜትር ከ80 ሳንቲሜትር ቁመት ያለው ትራፊክ ሮቦት ዛሬ በይፋ ስራውን መጀመሩን ተከትሎ የ1 ሜትር ከ80 ሳንቲሜትር ቁጥር ያለው ትራፊክ ሮቦት በይፋ ስራ መጀመሩን ተከትሎ
በቶንግሺያንግ ከተማ የትራፊክ እንቅስቃሴ በማሳለጥ ላይ ይገኛል። አቅጣጫዎችና የተለያዩ የመንገድ ትራፊኮች ምልክቶችን እንዲረዳ ተደርጎ የተፈበረከው ሮቦቱ የከተማዋን የትራፊክ ፍሰት በተገቢ መንገድ በመረዳት ስራውን በአግባቡ እያከናወነም እንደሚገኝ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 ምዕመናኖች ተገድለውብኛል አለች። በአርሲ መርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን ተገድለዋል፣ 3 ምዕመኖች ታግተው ተወስደዋል ነው ያለችው። ግድያውና እገታው የተፈጸመው ጥቅምት 24 ቀን 2018 ዓ.ም ከቀኑ 6 ሰዓት ካዶ ቀበሌ ነው ብላለች። 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በታጣቂዎች በተከፈተባቸው የተኩስ የተገደሉት ስትል አክላለች። ስርዓተ ቀብራቸው በአሞምሳ ከተማ በሚገኘው በደብረ ገነት ትንሣኤ ብርሃን መድኃኔዓለም ቤተክርስቲያን እንደተፈጸመም ገልጻለች። የታገቱት 3 ምዕመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ብላለች። ይህንን የምዕመናኑን የግድያና የአፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ ነው ያለችው ቤተክርስቲያኗ በተለይም ላለፉት 2 ዓመታት የገጠር ቀበሌና በውስጡ የሚኖሩ ምዕመናን ከስጋት ነፃ ሆነው ኖረው አያውቁም ስትልም አሳውቃለች። የቻይና ፍርድ ቤት ሚያንማር ውስጥ የኦንላይን ማጭበርበር ተግባር ላይ ተሰማርተው በነበሩ 5 የዋና የወንብድና ቡድን አባላት ላይ የሞት ፍርድ አስተላለፈ። ባይ የተባለው የቤተሰብ አባላትና አጋሮች የሆኑት 21 ሰዎች በማጭበርበር፣ በነፍስ ማጥፋት፣ በሰዎች ላይ ጉዳት በማድረስና በሌሎች ወንጀሎች የጥፋተኝነት ውሳኔ ተላልፎባቸዋል። ይህ ቤተሰብ እንደ አውሮፓውያን አቆጣጠር በ2000ዎቹ ላይ ኃይሉ እየጎለበተ የመጣ ነው። በድህነትና ኋላ ቀርነት ትታወቅ የነበረችውን የሚያንማሯን ላውካኢንግ ዞንን ዋነኛ የቁማርና የወሲብ ንግድ መናኸሪያ አድርጓታል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በህገ ወጥ መንገድ ከተዘዋወሩ በኋላ በኦንላይን የማጭበርበር ተግባር ላይ እንዲሰማሩም ተገደዋል። ቤተሰቡ በዚህ የማጭበርበር ስራ ላይ በቢሊዮኖች የሚቆጠሩ ዶላር ያገኝ ነበር። የፍርድ ቤት ውሳኔ ከተላለፈባቸው 5 ዋነኛ ሰዎች መካከል የወንብድና ቡድን አለቃ ባይ ሹቼንግ እና ልጁ ባይ ዩንግካንግ ይገኙበታል። ያንግ ሊቺያንግ፣ ሁሲያኦጃንግ እና ቼንግ ዋንዩ ቀሪዎቹ ፍርዶች ናቸው። የባይ ቤተሰብ የራሱ ታጣቂ ሚሊሻ ያለው ለሳይበር ማጭበርበር ተግባርና ለቁማር የሚውል 41 ካሞች ያሉት የወንጀል እንቅስቃሴ 41 ቢሊዮን ዶላር የሚዘዋወርበት እንደሆነም ተገልጿል። ባለፈው መስከረም ላይ በተመሳሳይ የቻይና ፍርድ ቤት ላውካኢንግ ዞን በዚሁ ተግባር ላይ በተሰማራ ሚንግ የተባለ የቤተሰብ አባላት ላይ የሞት ፍርድ አስተላልፏል። የ3 ዓመት ታዳጊ ላይ ግብረ ስጋ ድፍረት ወንጀል የፈጸመው ግለሰብ በ17 ዓመት ጽኑ እስራት እንደተቀጣ ተሰምቷል። በወላይታ ሶዶ ከተማ አስተዳደር ድል በጌረራ ቀበሌ ቀንቶ መንደር አቶ ቴድሮስ ያዕቆብ የተባለ ግለሰብ መስከረም 2018 ዓ.ም የ3 ዓመት ህፃን እናቷ ገበያ በሄደችበት የግብረ ስጋ ድፍረት ወንጀል መፈጸሙን የሶዶ ከተማ አስተዳደር ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ተናግረዋል። በወቅቱም መረጃው የደረሰው ፖሊስ መረጃ በማሰባሰብ በአጭር ጊዜ ውስጥ ምርመራ በማጠናቀቅ መዝገቡን ለአቃቢ ማቅረቡን ገልጿል። አቃቢ አስፈላጊውን ሂደት በማሟላት ለሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት ማቅረቡንና ፍርድ ቤቱም ራሷን መከላከል በማትችልና ልዩ ጥበቃና እንክብካቤ የሚያስፈልጋት ህፃን ላይ ይህንን አስነዋሪ ድርጊት መፈጸሙን በሰውና በሕክምና ማስረጃ በማረጋገጥ የጥፋተኝነት ውሳኔ አስተላልፎበታል። ፍርድ ቤቱም ጥቅምት 26 2018 ዓ.ም በዋለው ችሎት ግለሰቡ በፖሊስ እጁ ከተያዘ ቀን ጀምሮ በሚታሰብ በ17 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኮማንደር ሀብታሙ አሰፋ አስረድተዋል።